ሰላም ሰላም፣ እንዴት አላችሁ ውድ ቤተሰቦቼ? እሱ እንዳለው በላቸው ነኝ። ዛሬ ለሲኦሲ ተፈታኞች በ2018 ዓመተ ምህረት የአካውንቲንግ ኤንድ በጀት አካውንት ኤንድ በጀት ሰርቪስ የሲኦሲ ተፈታኞች ካላችሁ ፕሪፔሪንግ ፋይናንሻል ስቴትመንት በሚለው ርዕስ ስር የሚሰጡ ፕሮጀክቶችን ለማየት እንሞክራለን። በዚህ ፕሮጀክት ፎከስ የምናደርገው ወይም ደግሞ በዚህ ቪዲዮ ፎከስ የምናደርገው አንደኛ ትራንዛክሽኖችን ጆርናል ላይ መመዝገብ፣ ከዛ አንአጀስትድ ትራያል ባላንስ ማዘጋጀት። ይሄ አንዱ ፕሮጀክት ታይፕ ነው። ትራንዛክሽን ሰጥቶ በዴቢት ኤንድ ክሬዲት አማካኝነት ጆርናል ላይ ማስፈር ማለት ነው። ሁለተኛው ደግሞ አንአጀስትድ ትራያል ባላንሶችን በመስጠት ተማሪዎች አጀስትመንት እንዲሰሩና ከአጀስትመንቱ በተጨማሪ ፋይናንሻል ስቴትመንቶችን ወይም ሶስቱን ዋና ዋና የኢንካም ስቴትመንትን፣ ስቴትመንት ኦፍ ሪቴይንድ ኤርኒንግን እና የባላንስ ሺትን ስቴትመንትን እንዲያዘጋጁ የተለያዩ ፕሮጀክቶችን ሊሰጣቸው ይችላል። ይህን ምን እንለዋለን? አካውንቲንግ ሳይክል ማለት ነው። ማለትም ከጆርናል ጀምሮ የተሰጠንን ትራንዛክሽን በጆርናል ማስፈር፣ እንዲሁም ከጆርናል በተጨማሪ ሌጀር መስራት፣ ከሌጀር ደግሞ አልፎ አንአጀስትድ ትራያል ባላንሶችን ማዘጋጀት፣ ዘን በሚሰጡን የአጀስትመንት ትራንዛክሽኖች መሰረት አጀስትመንት እንሰራና አጀስትድ ትራያል ባላንስን ፕሪፔር ካደረግን በኋላ ከአጀስትድ ትራያል ባላንሱ መነሻ በማድረግ ፋይናንሻል ስቴትመንቶችን እናዘጋጃለን። መጀመሪያ ኢንካም ስቴትመንትን እናዘጋጃለን። ረቨኑን እና ኤክስፔንስን በማቀናነስ ኔት ኢንካምን እናመጣለን። ያን ኔት ኢንካም እንይዝና ደግሞ ስቴትመንት ኦፍ ካፒታል ወይም ስቴትመንት ኦፍ ሪቴይንድ ኤርኒንግ የምንለውን ስቴትመንት እናዘጋጃለን። ቢጊኒንግ ነበረን አማውንት፣ ዘን እሱ ላይ ኔት ኢንካማችንን እንጨምራለን። ኔት ኢንካም ከጨመርን በኋላ ምናልባት ዲቪደንድ ካለ ኮርፖሬሽን ላይ ኦር ደግሞ ዊዝድሮዋል ካለ ድሮዊንግ አካውንት ካለ ከዛ ከአማውንት ላይ እንቀንስና ፋይናሊ የኢንዲንግ ባላንሱን እናመጣለን ማለት ነው። ይሄ ስቴትመንት ኦፍ ሪቴይንድ ኤርኒንግ ወይም ደግሞ ስቴትመንት ኦፍ ካፒታል ይባላል። ዘን የኢንዲንግ ባላንሱን ይዘን ደግሞ ወደ ባላንስ ሺት ነው የምንሻገረው። ባላንስ ሺትን ደግሞ እናዘጋጃለን። ባላንስ ሺትን ስናዘጋጅ ደግሞ አሴትን በመዘርዘር ሊያቢሊቲን በመዘርዘር ዘንድ ደግሞ ኢኩዊቲን በመዘርዘር የሶስቱን ማለትም የላያቢሊቲን እና የኢኩዊቲን ድምር ከአሴት ጋር እኩል መምጣቱን እና ለመምጣቱን እናመሳክራለን ማለት ነው። ኢንካም ስቴትመንት እናዘጋጃለን። ኔት ኢንካሟን መነሻ በማድረግ ስቴትመንት ኦፍ ሪቴይንድ ኤርኒንግ እናዘጋጃለን። ዘን ኢንዲንግ ኤርኒንግ ወይም ደግሞ ሪቴይንድ ኤርኒንግ የቀረውን መነሻ በማድረግ ደግሞ ምን እናዘጋጃለን? ስቴትመንት ኦፍ ባላንስ ሺትን እናዘጋጃለን። ባላንስ ሺት ላይ ካለን የካሽ አማውንት እንነሳና ደግሞ ስቴትመንት ኦፍ ካሽ ፍሎን እናዘጋጃለን። አክቹዋሊ አይኤፍአርኤስን ስለምንከተል ከነዚህ ከአራት ዋና ዋና ፋይናንሻል ስቴትመንቶች በተጨማሪ ኖት ኤንድ ዲስክሎዥሮችን ደግሞ እንገልጻለን። ምን ማለት ነው? አራቱ ስቴትመንቶች ላይ መግለጽ የማንችላቸውን የአይተሞች በኖት ኤንድ ዲስክሎዥር አማካኝነት ዲስክሎዝ እናደርጋለን ማለት ነው። ስለዚህ ሁሌም መነሻችን የሚሆነው ምንድን ነው? ትራንዛክሽኖች ናቸው። ከትራንዛክሽን በመነሳት ነው ጆርናል ምንሰራው፣ ዘንድ ደግሞ ፋይናሊ ፋይናንሻል ስቴትመንት የተባለ አውትፑት ምናመጣው። ስለዚህ አካውንቲንግ ስንል ፕሮሰስ ነው። ይሄ ፕሮሰስ ኢንፑቶችን ወደ አውትፑት የመቀየር ፕሮሰስ ነው። ኢንፑቶቹ ቢዝነስ ትራንዛክሽኖች ናቸው። እነዚያም ቢዝነስ ትራንዛክሽኖች ደግሞ በአካውንቲንግ ሳይክል አማካኝነት ከጆርናል ጀምሮ ፍሎ በሚያደርግ የአካውንቲንግ ሳይክል አማካኝነት አውትፑት እናገኛለን ማለት ነው። እነዛ አውትፑቶች ፋይናንሻል ሪፖርቶች ኦል ፋይናንሻል ስቴትመንቶች ወይም ደግሞ ፋይናንሻል ዶክመንቶች እያል እንጠራቸዋለን። እስቲ ወደ ኢላስትሬሽናችን እንሂድ። እንግዲህ አንድ ቢዝነስን እንደ ኤግዛምፕል እንወስዳለን። ይሄ ቢዝነስ እንግዲህ ሊመሰረት ነው ብለን እናስብ፣ ወር ደግሞ ተመስርቷልም እንበል፣ እሱ እንትን አይለንም። ኦክቶበር 1 ላይ ኦን ኦክቶበር 1 ሚስተር ኤክስ የሚባል ሰው ሚስተር ኤክስ ኢንቨስትስ 10,000 ካሽ ኢን አድቨርታይዚንግ ካምፓኒ ቱ
ቱ ቢ ናውን አዝ ፒዮኒር አድቨርታይዚንግ ኤጀንሲ። ፒዮኒር አድቨርታይዚንግ ኤጀንሲ በሚባል ድርጅት ኤክስ የሚባል ሰው 10,000 ብር ካሽ ኢንቨስት አደረገ 10,000 ብር ካሽ 10,000 ብር ካሽ ኢንቨስት አደረገ። አሁን ተመልከቱ፣ ትራንዛክሽኖች አሉን። እነዚህን ትራንዛክሽን መጀመሪያ የምናደርገው ምንድን ነው? መጀመሪያ የምናደርገው ወደ ጆርናል ማሳለፍ ነው። ጆርናል ላይ እናሳልፋለን። ሶ ይሄንን እስቲ እንዴት ጆርናል ላይ እናሰፍረዋለን? ሶ እንግዲህ እንደምታውቁት አሴት አለን፣ ላያቢሊቲ አለን፣ ኢኩዊቲ አለን። ሶስት ዋና ዋናዎቹ ቻርት ኦፍ አካውንቶች አሉ። በእነዚህ አካውንቶች ስር ደግሞ የተለያዩ ቻርት ኦፍ አካውንቶች አሉ። ለምሳሌ በአሴት ስር ካሽ አለ፣ አካውንት ሪሲቨብል አለ፣ ሰፕላዮች አሉ፣ ኦፊስ ኢኩዊፕመንቶች አሉ። እነዚህ ራሳቸውን የቻሉ አይተሞች ቻርት ኦፍ አካውንቶች ናቸው። ሶ አሁን የመጀመሪያው የአካውንቲንግ ሳይክል ስቴፕ ምንድን ነው? አናላይሲስ ነው። አናላይሲስ ወይም ደግሞ አይደንቲፊኬሽን፣ ትራንዛክሽኑን አይደንቲፋይ ማድረግ ከአሴት ከላያቢሊቲ ኢኩዊቲ ከምንላቸው አይተሞች ውስጥ ዋና ዋና የአካውንት ታይፖች ውስጥ ምንድን ነው አፌክት የሆነው የሚለውን አይደንቲፋይ እናደርጋለን። ሶ አሁን አንድ ሰው 10,000 ብር ካሽ ኢንቨስት ሲያደርግ ምንድን ነው አፌክት የሚሆነው? አንደኛ ካሽ 10,000 ብር ካሽ አፌክት ይሆናል። ሁለተኛ ካፒታል ወይም ደግሞ ኢኩዊቲ የምንለው አይተም አፌክት ይሆናል። ስለዚህ እስቲ እንዴት እንደምረዋለን ተመልከቱ። እዚህ ጋር እንዴት ጆርናል ላይ እናሰፍረዋለን? ያው አካውንት ታይትል ካሽ አለን። ካሽ ዴቢት ነው። ሶ በ10,000 ብር ዴቢት እናደርገዋለን። ለምንድን ነው 10,000 ብር ዴቢት የምናደርገው? ምክንያቱም አሴት ሲጨምር በምን ስለሚመዘገብ? በዴቢት ስለሚመዘገብ። አሴት ኢንክሪስ ሲያደርግ በዴቢት እንመዘግበዋለን። ለዛ ነው እዚህ አድቨርታይዚንግ ካምፓኒ ላይ 10,000 ብር ኢንቨስት ስታደርጉ ለድርጅቱ ምን እየጨመረ ነው? 10,000 ብር ካሽ ኢንክሪዝ እያደረገ ነው። ሶ ኢንክሪዝ አደረገ ማለት አሴት ኢንክሪዝ አደረገ ማለት ነው። አሴት ኢንክሪዝ ሲያደርግ ደግሞ 10,000 ብር ካሽ ኢንክሪዝ አደረገ እንላለን፣ ኢንቨስት ሲያደርግ ማለት ነው። ሶ በተቃራኒው ክሬዲት ላይ ምን እንላለን? አሁን ኮርፖሬሽን ከሆነ ኮመን ስቶክ እንላለን። ይሄን ግን ሲምፕሊ እንደ ፕሮፕራይተርሺፕ ብንወስደው ለምሳሌ ኤክስ አማርኛ ስለሆነ ነው እዚህ ጋር ይቅርታ። ኤክስ የሚባል ሰው አለ። ሶ የእሱ ካፒታል በስንት ብር ጨምሯል? በ10,000 ብር ምን አድርጓል? ኢንክሪዝ አድርጓል። ሶ ይህንን እናሰፍራለን ማለት ነው። ሶ ምን እንላለን እዚህ ጋር? ሶስተኛው ቦታ ላይ ደግሞ ምንድን ነው የምናደርገው? ኤክስ ሚስተር ኤክስ ኢንቨስትመንት ብለን መጻፍ እንችላለን ሲምፕሊ። ሶ አሁን ምን አደረግን ማለት ነው? ይኸው ካሻችን በ10,000 ብር ድርጅቱ ላይ ኢንክሪዝ አደረገ። የኤክስ ካፒታል ወይም ደግሞ ኤክስ የምንለው ሰው ኢኩዊቲው ወይም ደግሞ ካፒታሉ በስንት ብር ጨመረ እያልን ነው? በ10,000 ብር ጨመረ ብለን ጆርናል ላይ እናሰፍራለን ማለት ነው። ሁለተኛው ትራንዛክሽን በዛው ቀን ኦክቶበር 1 ላይ ፒዮኒር ፐርቼዝ ኦፊስ ኢኩዊፕመንት ኮስቲንግ 5,000 ብር የሚያወጣው ኦፊስ ኢኩዊፕመንት ምን አደረገ? ፐርቼዝ አደረገ፣ ገዛ። ነገር ግን የገዛው በካሽ አይደለም። ምን አድርጓል እያለን ነው? የ3 ወር 12% የሚወልድ የ5,000 ብር ኖት ፔብል ምን ብሏል? ተፈራርሟል። ስለዚህ ምን እያለን ነው ማለት ነው? ይሄን ኦፊስ ኢኩዊፕመንት ፐርቼዝ ያደረገው አኪዩዝ ያደረገው በካሽ ሳይሆን በምንድን ነው? በላያቢሊቲ ነው። ላያቢሊቲ ደግሞ ኢንክሪዝ ሲያደርግ የላያቢሊቲ ኖርማል አካውንቱ ምንድን ነው? የላያቢሊቲ ኖርማል አካውንቱ ክሬዲት ነው። ስለዚህ ላያቢሊቲያችን አሁን ምን አለ? ጨመረ። ስለዚህ ሲጨምር በምን እናሰፍረዋለን ማለት ነው? ኦፊስ ኢኩዊፕመንት ዴቢት፣ ምክንያቱም ኢኩዊፕመንታችን ጨመረ። ኢኩዊፕመንት ደግሞ ምንድን ነው? አሴት ነው። አሴት ኖርማል ባላንሱ ደግሞ ዴቢት ነው። ስለዚህ አሴት ሲጨምር በዴቢት የምንመዘግበው ከሆነ ኢኩዊፕመንት ደግሞ የአሴት ታይፕ ከሆነ ኢኩዊፕመንት ኢንክሪዝ ሲያደርግ በዴቢት እንመዘግበዋለን ማለት ነው። ዘአዘር ኖት ፔብል፣ አሁን ይሄ የላያቢሊቲ ታይፕ ነው። ኖት ፔብል ኢንክሪዝ አድርጓል፣ በክሬዲት እንመዘግበዋለን። እንደገና ኦክቶበር 2 ላይ ፒዮኒር ሪሲቭስ 1,200 ካሽ አድቫንስ። አሁን ተመልከቱ፣ አድቫንስ በአድቫንስ ምን ተቀበለ ይነላል? ካሽ በአድቫንስ ተቀበለ። ምን ማለት ነው? በአድቫንስ ተቀበለ ማለት ስራውን አልሰራውም። ስራውን ባይሰራውም ቀድሞ ምን ተቀብሏል? ኢን አድቫንስ ተቀብሏል። ስለዚህ ይህ ምንድን ነው? ለሰውየው ምንድን ነው ማለት ነው? ላያቢሊቲ ነው። አንኤርንድ ረቨኑ የተባለ ላያቢሊቲ። ምክንያቱም
እዳ ነው በላዩ ላይ የወሰደው። ስለዚህ እሱ ምን እናደርገዋለን ማለት ነው? ካሽ 1200 ተቀብሏል። አንኤርንድ ረቨኑ ስንት ነው? 1200 ብር ይሆናል ማለት ነው። ዘን አራተኛው ትራንዛክሽን ደግሞ ምን ይለናል? ኦክቶበር 3 ላይ ፒዮኒር ፔይስ ኦፊስ ሬንት 900 ብር ከፈለ። 900 ብር ኦፊስ ሬንት ከፈለ። ስለዚህ ምን አውጥቷል ማለት ነው? ካሽ ሬንት ኤክስፔንስ አለን ዴቢት ላይ 900 ብር፣ ካሽ 900 ብር ክሬዲት ላይ። አምስተኛ ትራንዛክሽን ኦክቶበር 4 ላይ ፒዮኒር ፔይስ 600። አሁን እዚህ ጋር ደግሞ ምን ይለናል? ለአንድ ዓመት ቅድመ ክፍያ፣ ለአንድ ዓመት ኢንሹራንስ ምን አደረገ? ኢንሹራንስ ከፈለ ቅድመ ክፍያ። ስለዚህ ይህ ምንድን ነው ማለት ነው? አሴት ነው። ምክንያቱም ቀድመን ከፍለናል፣ በጊዜ ሂደት የምንጠቀመው ነው። ስለዚህ አሴቱ ምን እንለዋለን? ምን የሚባል አሴት ነው? ፕሪፔድ ኢንሹራንስ የሚባል አካውንት እንከፍትለትና ይህን እናስቀምጠዋለን። ፕሪፔድ ኢንሹራንስ 600 ብር፣ ካሽ 600 ብር። ዘን አምስተኛው ትራንዛክሽን ፒዮኒር ፔይ 600 ፎር ፒዮኒር ፐርቼዝ ኢስቲሜትድ 3 መንዝ ሰፕላይ ለ3 ወር የሚያገለግሉ እቃዎችን ገዛ። በምንድን ነው የገዛው? ኦን አካውንት ነው የገዛው። ኦን አካውንት ከተባለ ምንድን ነው? እዳ ነው፣ በክሬዲት ነው ማለት ነው። ስለዚህ ካሽ አልተነካም። ስለዚህ ምን ሆነ ማለት ነው? ሰፕላይስ ዴቢት 2500፣ አካውንት ፔብል ክሬዲት 2500 ሆነ። ዘን ኦክቶበር 20 ላይ ፒዮኒር ቦርድ ኦፍ ዳይሬክተርስ ዲክሌርስ ኤንድ ፔይስ 500 ካሽ ዲቪደንድ። አሁን ይሄ ኮመን ስቶክ ኮርፖሬሽን በሆነ ኬዝ ላይ ነው። ነገር ግን እኛ ወደ ሶል ፕሮፕራይተርሺፕ ስለቀየር ነው አሁን ቦርድ ኦፍ ዳይሬክተርስ ፕሮፕራይተርሺፕ ላይ ደግሞ የለም። ስለዚህ ምን እናደርገዋለን ማለት ነው? ፒዮኒርስ ኦነር ሚስተር ኤክስ ምንለው ሰውዬ ምን አደረገ? ዊዝድሮ አደረገ። ዊዝድሮውስ 500 ካሽ 500 ብር ካሽ ዊዝድሮ አደረገ። ስለዚህ ዊዝድሮ አደረገ ማለት ምን ማለት ነው? ዊዝድሮ አደረገ ማለት ለግል ፍላጎቱ ወይም ደግሞ ለግል ፍጆታው ይሄን 500 ብር ከባላንሱ ወይም ደግሞ ከድርጅቱ ባላንስ ዊዝድሮ አደረገ። ስለዚህ ምን እንለዋለን ማለት እዚህ ጋር ዊዝድሮዋል ወይም ደግሞ ይሄንን ሲምፕሊ ዊዝድሮዋል ከምንለው ድሮዊንግ የሚባል አካውንት እንከፍትለትና ይሄው ድሮዊንግ 500 ብር ካሽ 500 ብር። ምክንያቱ ምንድን ነው? የዚህ ምክንያቱ ምንድን ነው? ይሄ ጆርናል የተሰራበት ምክንያቱ ምንድን ነው? 500 ካሽ ዊዝድሮዋል ካሽ ዊዝድሮ የተደረገበትን ማለት ነው። ዘን ኦክቶበር 26 ላይ ፒዮኒሮስ ኢምፕሎይ ሳላሪስ 4000 ኤንድ ፔይዝ ዘም ኢን ካሽ 4000 ብር ካሽ ከፈላቸው። ስለዚህ ሳላሪስ ኤንድ ዌጅስ ኤክስፔንስ ሚል አካውንት በ4000 እንከፍታለን። ዘን ካሽ በ4000 ብር ክሬዲት እናደርጋለን። ምክንያቱም ዲክሪስ ካደረገ ያው ክሬዲት ነው። ዘን ፋይናሊ ምንድን ነው የሆነው? ኦክቶበር 31 ላይ ፒዮኒር ሪሲቭስ 10000 ካሽ ፍሮም ኮፓ ካምፓኒ አድቨርታይዚንግ ሰርቪስ ፕሮቫይድድ ኢን ኦክቶበር ላይ ላቀረበው ለኮፓ ካምፓኒ ላቀረበው ሰርቪስ 10000 ብር ምን አደረገ? ሪሲቭ አደረገ። ምን አደረገ ማለት ነው? ረቨኑ ተቀበለ። ቅድም አንኤርንድ ረቨኑ ብለን እዚህ አንኤርንድ ረቨኑ ብለን ሁለተኛው ትራንዛክሽን ላይ ጻፍ ነው። አንኤርንድ ረቨኑ ከተባለ ላያቢሊቲ መሆኑን ነው የሚያሳየው። ሶ አንኤርንድ ረቨኑ ነው ማለት ሰውየው ገንዘቡን ተቀብሏል፣ ነገር ግን የሚጠበቅበትን ፐርፎርማንስ ኦብሊጌሽን ፐርፎርም አላደረገም። ነገር ግን ፐርፎርም ካደረገ ወይም ኃላፊነቱን ከተወጣ ሰርቪስ ረቨኑ የሚባል አካውንት ከፍትና 10000 ብር እናስቀምጣለን። ሶ እነዚህ በቀላሉ ምንድናቸው? አካውንቶችን ትራንዛክሽኖችን በዴቢት ኤንድ ክሬዲት አማካኝነት የምንመዘግብበት መንገድ ነው። አካውንቲንግ ሳይክል ሲነሳ ከዚህ ነው የሚነሳው። ከትራንዛክሽኖችን አናላይዝ አድርጎ ጆርናል ላይ ከማስፈር ይነሳል። እነዚህን እያንዳንዱን አካውንት እንይዝና ወደ ሌጀር እናሰፍራለን። ሌጀር ላይ እናሰፍራቸዋለን እያንዳንዱን ቆጥረን ማለት ነው። ለምሳሌ ተመልከቱ።
ካሽ ሌጀር ላይ ስንሄድ ካሽ ለራሱ አንድ አካውንት እንከፍትለታለን። ዘን ኦክቶበር 1 ላይ ካሽ ምንድን ነበር የሆነው? ዴቢት ነበር አይደል? ይኸው እዚህ ጋር ተመልከቱ። ካሽ ዴቢት ላይ ነበር። ሶ ያን ዴቢት እንሰበስበውና ይኸው አንድ እዚህ ጋር እናስቀምጠዋለን። ሶ ኦክቶበር 1 ላይ የካሽ ሌጀር ባላንሳችን ስንት ነው? 10 ሺህ ብር ነው። ምንም አልተነካም። 10 ሺህ ብር አገኘን። 10 ሺህ ብር አስቀምጠን ኦክቶበር 2 ላይ ደግሞ አሁንም ካሽ ዴቢት ነው። እዚህ ጋር እንመለሳለን። ኦክቶበር 2 ላይ ካሻችን ምን ሆኗል? ዴቢት 1200 ብር። እሷን እንይዝና ዴቢት 1200 ብር ላይ እናሰፍራለን። ሶ 10000 ሲደመር 1200 ብር 11200። አሁን ኦክቶበር 1 ላይ ባላንሳችን 10000 ነበር። ኦክቶበር 2 ላይ ደግሞ 1200 አካውንታችን ላይ ስለተጨመረ ባላንሳችን 11200 ብር ሆነ ማለት ነው። ዘን በቀጣዩ ቀን ኦክቶበር 3 ላይ ካሽ ክሬዲት ሆኗል። ካሽ ክሬዲት ሆኗል ማለት ምን ማለት ነው? ለሬንት ኤክስፔንስ ካሽ አውጥተናል ማለት ነው። 900 ብር ክሬዲት። ይኸው 900 ብር ክሬዲት። አሁንም እንደገና በ20 500 ብር ክሬዲት። ሶሪ ከዚህ በፊት 600 ብር አለ። ይኸው ለፕሪፔድ ኢንሹራንስ የከፈልነው። ዘን እዚህ ጋር 20 ላይ ደግሞ 500 ብር ክሬዲት። ዘን አሁንም እንደገና 4000 ብር ክሬዲት። ይኸው 600 500 4000 ሌጀር ላይ ማለት ነው። ሶ ባላንሳችን በዛ ነው እየተወራረደ የሚሄደው። ሶ ፋይናሊ ካሻችን ስንት ብር ሆነ? 10000 ብር ዴቢት በ31 በኦክቶበር 31። ስለዚህ ፋይናሊ ስናቀናንሰው 15000 ብር ወይም ደግሞ በሌላ ቋንቋ ይሄን 10000 ብር 10000 1200 10000 ዴቢት አንድ ላይ ትደምሩታላችሁ አንድ ላይ። ዘን ክሬዲት ላይ ደግሞ አንድ ላይ ትደምሩታላችሁ። ዘን ታቀናንሱታላችሁ። ስታቀናንሱት የምታስቀምጡበት ባላንስ በምንድን ነው? በኖርማል ባላንሱ ነው። በኖርማል ባላንሱ ምን ማለት ነው? ባለበት ባላንስ ነው። ለምሳሌ ካሽ ኖርማል ባላንሱ ዴቢት ነው። ስለዚህ የምናስቀምጠውም በዴቢት ይሆናል ማለት ነው። ሰፕላይስ 2500 ብር ዴቢት ለብቻ ነው። ፕሪፔድ ኢንሹራንስ ዴቢት ላይ ብቻ ነው ያለን እዚህ ጋር። ከዚህ ነው የምንነሳው። እሺ ፕሪፔድ እዚህ ላይ ካለን ተነስተን ነው ወደዛ የምንሄደው። ፕሪፔድ ኢንሹራንስ ዘን ኢኩዊፕመንት 5000 ብር ዴቢት ላይ ያለን። ይሄ ሌጀር ይባላል። የሌጀር ፕሮሰስ ነው። እያንዳንዱን ባለን ታይፕ የምናስቀምጠው ማለት ነው። አካውንት ፔብል አለን፣ ኮመን ስቶክ አለን። ይሄኛው ምን ብለን ቀይረነዋል? ቅድም ካፒታል ብለን ቀይረነዋል አይደል? ካፒታል ብለን ቀይረነዋል። ዲቪደንድ የነበረውን ድራዊንግ ብለነዋል። አክቹአሊ በፌር ካምፓኒ ኤግዛምፕል ስለተሰራ ነው። ነገር ግን እኛ ወደ ሶል ፕሮፕራይተርሺፕ ቀይረነዋል። ሰርቪስ ረቨኑ አለ፣ ወይስ ሳላሪ ኤንድ ዌጅ ኤክስፔንስ አለ፣ ሬንት ኤክስፔንስ አለ። እነዚህን እያንዳንዱን ጆርናል ላይ ካሰፈርነው በመነሳት ሌጀር እንሰራላቸዋለን ማለት ነው። ከሌጀር በኋላ የሚቀጥለው አሁን እዚህ ጋር እያንዳንዱን ባላንስ እንይዛ። አሁን ከጆርናል ተነስተን ሌጀር ሰራንለታለን። አሁን እዚህ ጋር ጆርናል ሰርተን ነበር። የዚህን ጆርናል መነሻ በማድረግ ሌጀር ላይ ያሰፈር ነው በእያንዳንዱ ታይፕ ማለት ነው። ስለዚህ አሁን እያንዳንዱ ያለውን አማውንት ባላንሱን እንይዝና ወዴት እንሄዳለን? አን አጀስትድ ትራያል ባላንስ ወደሚባል ፕሮሰስ እንሄዳለን። ስለዚህ አሁን ካሽ አለን። ካሽ አማውንታችን ስንት ነው? 15200። የካሽ ኖርማል ባላንስ ደግሞ ምንድን ነው? ዴቢት። ስለዚህ ይሄን ካሽ ዴቢት አማውንቱን እንይዝና ካሽ ይኸው ካሽ አለን 15200 ብር ዴቢት። ቀጣዩ ምንድን ነው? ሰፕላይስ 2500 ብር። የሰፕላይስ ወይም ደግሞ የአሴት ኖርማል ባላንሱ ምንድን ነው? ዴቢት 2500 ብር ዴቢት። አሁንም ፕሪፔድ ኢንሹራንስን ደግሞ እንይዛለን 600 ብር ዴቢት። ይኸው እዚህ ጋር ሰፈር 600 ብር ዴቢት። ኢኩዊፕመንት 5000 ብር ዴቢት። ይኸው እዚህ ጋር እናሰፍር 5000 ብር ዴቢት። ኖት ፔብል አሁን ኖት ፔብል ለምንድን ነው ክሬዲት ያደረግነው? ምክንያቱም ኖት ፔብል ላያቢሊቲ ኖርማል ባላንሱ ምን ስለሆነ ነው? ክሬዲት ስለሆነ። ይኸው ኖርማል ባላንስ እዚህ ጋር 5000 ብር ክሬዲት አለን አለ። ዘን ባላንሱ ስንት ነው? በዛው 5000 ብር ክሬዲት ነው። አካውንት ፔብልን በተመሳሳይ 2500 ብር ክሬዲት። አንኤርንድ ሰርቪስ ረቨኑም በተመሳሳይ 1200 ብር ክሬዲት። ምክንያቱም ቅድምም ብያችኋለሁ ሰርቪስ ረቨኑ አገልግሎቱን ሰጥተን የምንቀበለው ገንዘብ ሲሆን ነው ሰርቪስ ረቨኑ የሚሆነው። ነገር ግን አንኤርንድ ሰርቪስ ረቨኑ ከሆነ እርን አልተደረገም። ገና እርን አልተደረገም ማለት ምን ማለት ነው? ገና ሰርቪሱን አልሰጠነውም። ነገር ግን ኢድ አድቫንስ ምን ተቀብለናል? ካሽ ተቀብለናል።
ስለዚህ ላያቢሊቲ ነው። ላያቢሊቲ ከሆነ ደግሞ 1200 ብር ክሬዲት እናደርገዋለን። ያው እዚህ ጋር እንጽፈዋለን። ኖት ፔብል ክሬዲት፣ አካውንት ፔብል ክሬዲት፣ አንኤርንድ ሰርቪስ ረቨኑ ክሬዲት። እቺ ካፒታልም እንደገና ምንድናት? ኢኩዊቲ ታይፕ ስለሆነች የኢኩዊቲ ኖርማል ባላንሱ ደግሞ ምንድን ነው? ክሬዲት ነው። ስለዚህ በዛው በክሬዲት እንጽፈዋለን። ድሮዊንግም ክሬዲት ነው። በተመሳሳይ እናደርገዋለን። ሰርቪስ ረቨኑ ኖርማል ባላንሱ ካፒታል ኖርማል ባላንሱ ክሬዲት ስለሆነ 10,000 ብር ክሬዲት እናደርገዋለን። ከዚህ ይዘን የመጣ ነውን ማለት ነው። ይህንኑ መነሻ በማድረግ አሁን ድሮዊንግ ደግሞ ታይፕ ኦፍ ምንድን ናት? ወጪ ናት አይደል? አውትፍሎ ናት። አሁን ተመልከቱ። ኢንቨስትመንት ኢኩዊቲ ስር ኢንቨስትመንት የምንለው አካውንት አለ። የኢንቨስትመንት ተቃራኒ ድሮዊንግ አለ። ስለዚህ ኢንቨስትመንት ኢኩዊቲያችንን ይጨምራል። ስለዚህ የኢኩዊቲን ኖርማል ባላንስ ይይዛል። ድሮዊንግ የኢኩዊቲን አውትፍሎ ስለሆነ ኢኩዊቲን ምን ያደርጋል? ይቀንሰዋል። ስለዚህ የኢኩዊቲን ተቃራኒ ባላንስ ይይዛል። ስለዚህ ድሮዊንግ ኢኩዊቲ ኖርማል ባላንሱ ክሬዲት ነው ካልን፣ ድሮዊንግ ደግሞ ኢኩዊቲን ይቀንሳል ካልን ተቃራኒውን ይይዛል። ስለዚህ ተቃራኒው ደግሞ ምንድን ነው? ዴቢት። ይኸው ድሮዊንግን ዴቢት ላይ ያስቀመጠ። ሰርቪስ ረቨኑና ኤክስፔንስ ደግሞ ምንድን ናቸው? ሁለት ተቃራኒዎች ናቸው። ረቨኑ ምን ያደርጋል? ኢኩዊቲያችንን ይጨምራል፣ ኢንፍሎ ስለሆነ። ስለዚህ ክሬዲት ኖርማል ባላንስ የኢኩዊቲ ኖርማል ባላንስ ይይዛል። ኤክስፔንሶቻችን ደግሞ የአውትፍሎ ስለሆኑ እና ኢኩዊቲያችንን ዲክሪዝ ስለሚያደርጉ ተቃራኒውን ይይዛሉ ማለት ነው። ይሄንን ይመስላል። ይሄ አንአጀስትድ ትራያል ባላንስ ኦልሬዲ ግማሹ ከዚህ ትራንዛክሽን መነሻ በማድረግ የሰራ ነው። የግማሹ አካውንቲንግ ሳይክል ይሄንን ይመስላል ማለት ነው። እስከ ከጆርናል ተነሳን፣ ሌጀርን ሰራን፣ ዘንድ አንአጀስትድ ትራያል ባላንስን ሰራን ማለት ነው። አሁን አጀስትመንት የሚባል ደግሞ ሌላ ነገር አራይዝ ያደርጋል። ለምንድን ነው አጀስትመንት የሚነሳው? ለምሳሌ ኦክቶበር 1 ላይ ፕሪፔድ ኢንሹራንሳችን ፕሪፔድ ሬንታችን እንበል። ለምሳሌ የ6 ወር አስበን 600 ብር ለ6 ወር የቤት ኪራይ 100 ብር ነው ብለን እናስብ፣ በወር ማለት ነው። ስለዚህ ለ6 ወር 600 ብር ከፈልን። ስለዚህ ኦክቶበር 1 ላይ ፋይናንሻል ስቴትመንት ስንሰራ ምን ያህል ነበር ፕሪፔድ ሬንት አማውንታችን? 600 ብር አሴት ነበረ 600 ብር። ነገር ግን ኦክቶበር 31 ላይ ስንደርስ 100 ብሯ ምን ትላለች? ኤክስፓየርድ ታደርጋለች። ስለዚህ ኦክቶበር 31 ላይ አንአጀስትድ ትራያል ባላንሳችን ስንት ነው? ሰፕላይስ ላይ ለምሳሌ ፕሪፔድ ኢንሹራንስ ላይ ለምሳሌ 600 ብር ነው። ነገር ግን ይሄ ኢንሹራንስ ፕሪፔድ የተከፈለው ቅድመ ክፍያ ነው። ለእነሱ ላያቢሊቲ ነው፣ ለእኛ ደግሞ አሴት ነው። አሁን ምን ይሆናል ማለት ነው? ኦክቶበር 31 ላይ ይሄ ፕሪፔድ 600 ብር አማውንቱ ሙሉ ሊኖር አይችልም። የሆነ ያህል አማውንቱ ምን ብሏል? ኤክስፓየርድ አድርጓል። ለዛ ነው አንአጀስትድ ያልነው። ይሄ ሪል አይደለም። ምክንያቱም ፕሪፔድ ኢንሹራንስ 600 ብር የለንም። ኢኩዊቲ 5000 ብር ሊኖረን አይችልም። ምክንያቱም በሆነ ያህል አማውንት ምን ያደርጋል? ዲክሪዝ ያደርጋል፣ ዲፕሪሺየት ያደርጋል። ምናልባት ኖት ፔብላችን የሆነ ያህል ከፍለን ሊሆን ይችላል። 5000 ብር ሙሉ ላይኖርብን ይችላል። ኦር ደግሞ ከ5000 ብር ጨምሮ በኢንተረስት አማካኝነት የሆነ ኢንተረስት ኤክስፔንስ ፔብል ሊኖርብን ይችላል። አንኤርንድ ሰርቪስ ረቨኗችን ሊቀንስ ይችላል። ለምሳሌ ኦክቶበር 1 ላይ አንኤርንድ ሰርቪስ ረቨኑ 1200 ብር አለን። ነገር ግን አገልግሎቱን ስንሰጥ አገልግሎት ስላልሰጠን 1200 ብር አንኤርንድ ነው፣ ላያቢሊቲ ነው ለኛ አለን። አገልግሎቱን በሰጠነው ቁጥር ግን ላያቢሊቲው ምን ያደርጋል? ዲክሪዝ እያደረገ ሰርቪስ ረቨኑ እየጨመረ ነው የሚሄደው። እነዚህን ነገሮች ምን እንላቸዋለን? አጀስቲንግ ኢንትሪዎች እንላቸዋለን። አጀስቲንግ ኢንትሪ። በእነዚህ ምክንያት አጀስትመንት የሚባል ነገር ይሰራል። ስለዚህ አሁን ምን ይለናል? ሰፕላይ ስንት ነበር የነበረን? 2500 ብር። ነገር ግን ኦክቶበር 31